ሰላም ሰላም ወደና የተከበራችሁ የዩቲዩብ ፋሚሊ እንደምናችሁ ደህና ናችሁ? አለን እግዚአብሔር ይመስገን። ያው በጣም ደህና ነን። እንግዲህ ያው ሰሞኑን ጠፍቻለሁ። በጣም ይቅርታ ትንሽ አሞኝ ነበረ። የሰሞኑ ጉንፋን በቃ ዝግት አድርጎኝ አልቻልኩም ነበር። ለዛ ነው በጣም ይቅርታ። አሁንም ያው ትንሽ እንትን ብሏል መሰለኝ ድምጼ። ለሱም ይቅርታ ያለን ግን በቃ ዛሬ አልቀራትም ብዬ ነው በግድ የመጣሁት። እና ደህና ናችሁ? እንዴት ናችሁ? አለን እግዚአብሔር ይመስገን። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉ። እና ዛሬም እንግዲህ ያው አንድ ላይ ነው የመጣነው። አንዳንድ ሀሳቦችን እንሰጣለን። ሰላም በላችሁ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? ሰላም ብያለሁ። ሰላም ጤና ይብዛላችሁ። እኛ በጣም ደህና ነን። እናንተም ጋር ሁሉ ሰላም፣ ሁሉ መልካም እንደሆነ ባለሙሉ እምነት፣ ባለሙሉ ተስፋ ነን። ዛሬም እንደተለመደው በአዲስ ቪዲዮ መተናል። ይህንን ቤት አሁንም ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷን ተጫኑ፣ ላይክ እያደረጋችሁ ይህንን ቪዲዮ እንድትጀምሩ ስንል በትህትና እንጠይቃለን። ዛሬ ይኸው ተመልሳለች። ለሷ ላይክ እኔ ግን ማለት ነው እሱ ሲሰራ ላይኩም ሰብስክራይቡም አሪፍ ሆነ ማለት ነው። አልመጣም ከዛሬ በኋላ አልመጣም። እንደውም ዛሬ እናያለን። ምክንያቱም ከዚህ በፊት አሁን ሰሰራ እንደዛ ቢያችሁ እንቢ ብላችኋል። አሁን እሱ ሲሰራ ሰብስክራይቡም አሪፍ ሆነ፣ ላይኩም አሪፍ ሆነ፣ ቪውም አሪፍ ሆነ። እኔ ገብቼበት ደግሞ ቀስ ይበልጥ አሪፍ ካልሆነ አንደ የሩታለት ብላችኋት የለ እና ፋሚሊዎች ዛሬ ያው ተመልሰናል። ዛሬም ቪዲዮ እናያለን። ቪዲዮ ላይ ሐሳባችንን እንሰጣለን። በቪዲዮ ሪአክት እናደርጋለን። ፋሚሊዎች ቀጥታ ወደ ቪዲዮ እንሄዳለን። ዛሬ ወደ ተለቀቀው ቪዲዮ ያው ዛሬ የተለቀቀው ቪዲዮ ለሩታ አዲስ ባል ተገኝቶላታል። ኮንግራ ብለናልና ኮንግራ አዲስ ባል መጥቶላታል። ያው እና ሲናያለን። ቀጥታ ወደ ቪዲዮ እንሄዳለን ፋሚሊዎች። ሩታዬ ሰው ወዳጅ ነች ምናምን አንተን በቃ ተበልሽ አክቹሊ እንዳየች እንደምትወድ አልጠረጠርም። እንግዳ ይዘን መተናል። ሩታዬ የኔ እህት እንዴት ነሽልኝ? ታውቂ ካስታወሽው ደስታ ይባላል። ባዜ ፋሚሊዎች ሩታ ያቺው ጨዋ ናት ማለት አይተሻ ደንግጣለች ማለት ሩታ አስጀመር ሰዓት አላት። እንትን ነው ግን ስትናደድ አትችልም። ንዴት ነው እንደዛ ሲሆን ስትናደድ ትጨዋለች ምናምን እንጂ ማለት በቃ ስሜታዊ ስትሆን ነው እንጂ ማለት በቃ ታውቃታላችሁ። ባህሪዋን እንዲሁ ታውቃላችሁ። እንትን ብላለች እኮ አሁን አዲስ ሆኖባት ደንግጣለችና ምንድነው ምናምን አይነት ነገር እያለች ነውና ማለት ይመስለኛል አላወቀችም። እነሱ ናቸው ያመጡት። እነሱን በፈገግታ ምናምን ሰላም ብላ ልጁን ስታይ ምናምን ደንግጣለችና አብርሽ ቢሆን ዘሎ ነበር ዳይ ነው እሷ ያጣራች ነው እናቴ ወይ ነው እና እዚህ ጋር እኔ ያለው እዚህ ጋር ና እዚህ ጋር አበባውን ወደፊት ላስጠጋው መሰለኝ። እሺ ሩታዬ እንዴት ነሽ? ዛሬ ከባድ ደስታ ነው። እንግዲህ እንዴት እንደምትቋቋሚው አላውቅም። ኧረ በስመ አብ ፏ ያለ ነገር ነው። የእሱ ደስታ ይባላል። በደንብ ተዋወቂው፣ አክባሪሽ። ያርዲ በቃ አላወቀችውም ጭራሽና ደንግጣለች ምናምን በቃ አዲስ ሰው ስትቀበል ራሱ በቃ በደስታ ፊት ነው ምናምን በእንደዚህ አይነት እንትን ነው እንጂ ሌላ ነገር ምንም አንተን አላለችም፣ አላሰበችም። አበባውንም ደግሞ አልቀበልም ያለች ነው ማለት ጠርጥራለች። ያው ቀይ አበባ ለሆነ ጉዳይ እንደሚሰጥ ስለምታውቅ ገምታለች። አዎ ማለት በጣም በቃ እኔ እኮ እንትኗ ልቧን ጨዋነቷን ምናምን የምታውቁት በዚህ ነውና ማለት እንዲህ ነው ቤቷ ምናምን እንዲመጣ አልፈለገችም። እንትኗ ያስታውቃልና
ቤቷ ወንድ እንደዚህ ምናምን እንዲመጣ አልፈለገችም እና ከሁለቱ ውጪ በሱ ብዙም ደስተኛ ምናምን አልሆነችም። ፊቷ ምናምን ያስታውቃል። በግድ ነው ለመሳቅ እየሞከረች ምናምን ያለችውና ያው እስቲ እናያለን የዚህ የአዲሱ ሰው መጨረሻ ምን እንደሚሆን። ዜና ላይ መውሰድ ከነ ልጅሽ ተቀብሎ ወደ አውሮፓ ወደ ውጭ ለመውሰድ ይፈልጋል። ያንን ደግሞ አሁን ከተቀበልሽው በአጭር ጊዜ ውስጥ ነገሮች እንደሚያስተካክል ነግሮኛል። ከኔ ጋርም ከፈረጁ ጋርም አውርቷል። እንግዲህ እኛ የወደድነው እንደምትወጪ ደግሞ ተስፋ አለኝ። በተረፈ ደግሞ የትውውቅ ሰዓት ነው። አሁን እንደዚህ ምናምን ብሎ ነገሮችን ማበላሸት ሰዓት ላይ አይመስለኝም። ተዋውቃት ደስታ በደንብ ንገራት ስላሉት ነገሮች። አውርተናል። ግን እንዴት መጣ እዚህ ድረስ ማለት በአንድ ጊዜ ናስባቸው ቢያንስ አትነግሩኝ ማለት አንቺን አክብሮ ነው እዚህ ድረስ እንትን ያለው። አክባሪሽ አፍቃሪሽ ነው። ሩታዬ አለሽበት ነው ያለው። ደስታ እባላለሁ ደስታ ይባላል። ደስታ ልጅሽን ተቀብዬ በተግባር በጣም ሞድ ጊዜ ሚዲያ ላይ ምናምን አይሽ ነበር። ያለው ተጋረ መሄድ ባለብን መንገድ እንሄዳለን። እንዴት መሰለሽ ሩታዬ፣ ልጁ አጋጣሚ ሆኖ እንደዚህ ትክክለኛ ሰው ፈልጎ ነበር ወደዚህ የመጣው ሩታዬ። በዚህ አጋጣሚ ደግሞ በዚህ በጣም ሊያሳምናት የታገለ ነው። ልጁ በጣም የተጋፋት ነው። ይሁን አብርሽን ለመበቀል ምናምን ይመስላልና አብርሽ አበጋዝ ተብሏል። ይሄ ደግሞ አፈጋዝ ነው መሰለኝ። በጣም በቃ እንትን ሊላት እየሞከረ ነውና ከአብርሽ ጋር በጣም በቃ ለማሳመን በጣም ትልቅ እርምጃ እየሄደ ነው። ንግግሩ በሙሉ በቃ እየተጫናት ነውና እሷ በነገሮቹ ምንም ደስተኛ ባትሆንም ደስተኛ እንድትሆን ምናምን እየተጫናት ነውና ደግሞ እኔ ነኝ የመጣሁልሽ ምናምን እያለች ልቧ እንትን ነው። ደስ ይላል። አይታችኋል። በቃ ይሄ ክብሯን ምናምን የሚያሳየውና እስቲ እንቀጥል። አይ ነው ግን እኔ ማውራት ነበረብህ አይደል? ላዋራሽ እኮ ነው የመጣሁት እዚህ ድረስ። አሁን አንቺ አክሰፕት ካረግሽ ሁሉንም ነገር እኮ አውርተህ ምናምን ነው እዚህ ድረስ እንዲመጣ ያደረግከው። አይ ቲንክ አይደለ? አይ ነው እኔም አንዴ ሁለቴ አውርቼዋለሁኝ፣ ግን ደግሞ በዚህ ልክ አይደለም እኔ እና እሱ ያወራ ነው ማለት ጻፈልኝ፣ ከዛ እሱ መለስኩለት። ከዛ ውጪ ብዙም አልተግባባንም አላወራንም እና ኧረ ተው ኧረ ሩታ አትሂድ እንደዚህ ትቀመጥ። ኧረ እንዴ እሷ ራሱ እኮ ግራ ገባት። ልጅሽን ምናምን ሲል እንደነገጠች የምር አይታታል። እንዴት እንዳየችው ገላመጠችው የምር። እና እኛ እንድትሄድ ምናምን አንፈልግም። ተቀመጥ በቃ ልጅቷ ምንድነው ውጭ አታብዙባት በእናታችሁ። በቃ እዚሁ ምናምን እንድትወጣ ፈልጋችሁ ነው? አልፈለጋችኋትም? ምንድነው እኛ እንድትወጣ ምናምን አንፈልግም እና ፋሚሊዎች አይ እኔ እንደዛ አይደለም። ግን ደግሞ አሁን በዚህ ያህል እኔ መቸኮልን አልፈልግም ማለት ቸኩዬ ወደሆነ ይሄ እኮ ቸኮል አይደለም። ከዚህ በላይ ሁሉ አመት እኮ አለፈን። አዎ አይደለም ሩታዬ፣ እኔ አንቺን የሚያስለቅስ የሚያሳዝን መጥፎ ነገር አድርጌ አላውቅም። አንቺን ለማስደሰት ነው አይደለም ሩታዬ? ይሄን የመሰለ ሸበላ የሆነ ልጅ ይዤ መጥቼ ቀኔ ናት አይተሻለ። እኛ ክፉ እናውራ ግን ከባድ ነው ለገባው ሰው። እኛ ማብራራት አይጠብቅብንም። ፈረንጁ በኋላ ራስን ጠብቅ። ያው ላይ ገባው ይችላል አንዳንድ ሰው ይሄ ቅኔ ለዛ ትንሽ እንትን በል። በጣም ከባድ ቅኔ ነው። ባይዘ ፋሚሊዎች ስለኪኔ ቆየና በእርግጥ ብቻችን ሌላ ጊዜ በደንብ እናወራለን። ያው ሽማግሌ ይዤ ስለመጣሁ ነው ብዙም ያላወራሁት። ከሽማግሌ ያው ብቻችን ስንሆን ደግሞ ሞር ሆነን ተግባብተን
አዎ የሆነ ተስፋ ያለው ይመስለኛል። ይሄ ነገር ተስፋ አለው በደንብ ተስፋ ሳይት እየተሽኮረመች የሆነ ተስፋ አለው። ሩታ ቀጥይበት ማንንም እንዳሰብሽ እኔ ሩታ ይሄንን ሳቅ ሁሌ እንዲህ ደስተኛ እንድትሆን ከምር ያስደንግጣችሁኝ ነው እንጂ እኔ እንጃ አላውቅም። እኔ ይሄን ብዬ ላስረዳሽ አልችልም። ምክንያቱም ላንቺ የምለፋበትን መንገድ ላንቺ የምሄድበትን ርቀት ታውቂያለሽ አይደለም ሩታዬ? ላንቺ አስረድቼ በቃላት አውርቼ የምጨርሰው ነገር የለኝም። አሁን ደስታዬን የምገልጽበት ተግባር ነበር የፈለኩት። ራሱ ደስታ ከነስሙ ማለት እሱ ዳይሬክት እንደውም ሽምግልና ምናምን ቀጥ ብሎ ቤተሰቦቻችን ጋር ለመውሰድ እኛና ዋራዝ የሚል ነው። አሪፍ ነው ግን ማለት ግን ያው ተመችታል ይመስላልና ትንሽ ለማሽኮርመም ምናምን እየሞከሩ ነው። ሩታና ትንሽ በነገሩ በቃ ልትስማማ ፈቃደኛ አልሆነችም ሩታ። ይሄ ነው በቃ ደስ የሚለው ፓርቷ። ሩታ በራሷ አቋም የምትንቀሳቀስ ናት። ሰው ስለተጫናት ምንም አይነት ነገር የምታደርግ ምናምን አይነት ሰው አይደለችም። የራሷ አቋም ያላት ቤተሰቧ ማንም ሰው መሀል ገብቶ ህይወቷ ላይ ለመወሰን ሲጥር ያንን ነገር እንዲያደርጉ የምትፈቅድ አይነት ሰው አይደለችም። ስለዚህ በቃ የራሷን ሐሳብ ልቧ ያላትን ነገር ነው እንጂ ማድረግ የምትፈልገው ሰው ያላትን ነገር አታደርግም። እና ብቻ ይሄ ነገሯ በጣም ነው ደስ የሚለው። በጣም የራሷ አቋም ያላት ሰው ነው። ብቻቸውን እንዲያወሩ ያመቻቹለት ነው። ምን ትሆናለች ብለን ግን አሁን ሩታዬ ይሄ ነገር ወደ ውሳኔ ገብተሽ አየር ላይ እንድትወስኝልኝ ነው የምፈልገው። አይደለም የሚል ቃል አልፈልግም። ውሳኔው አዎ እንዲሆን ነው የምፈልገው። ሩታዬ በአንድ ጊዜ እንደዚህ አይነት ስልሽ አሁን ቀጥታ ዳይሬክት አግብተሽ ውጪ አይደለም። በቃ አሁን ላለችው አጭር ጊዜ አብራችሁ ተለማመዱ። ያኔ አየር ላይ ትወስኛለሽ። ኦልሬዲ ፕሮሰሱ ያለቀ ነገር ስለሆነ በሳምንትና በ15 ቀን ውስጥ የሚያልቅ ነገር ነው። ምን ተጀምሮ ነው የሚያልቀው ነው? ሩታዬ ዝም ብለሽ አዳምጪኝ። እኔ እንዴ ይሄን ነገር ከኔ በላይ ፕሮሰሱን የጀመረው እሱ ነው አይደል? እሱ ዲቴል ይነግርሻል ከፈለግሽ። አልገባኝም ማለት ምንም እኔን አላመንሽኝም። ምንም አንደኛ ምንም የማውቀው ታሪክ የለም። ምን አይነት ፕሮሰስ ነው የተጀመረው? ባንዴስ እንዴት ነው የሚያልቀው? ምናምን ማለት ሩታዬ አሁን የሚፈልገው እዚህ ውስጥ ያንቺና ያንቺ አክሰፕታንስ ብቻ አንቺ ብቻ እሺ እንድትካፈሽ እሽታ እንድወጣ ነው የፈለኩት። ለዛ ነው በአካል ይዤ የመጣሁት። ገና እሱ እንደዚህ ይመጣል ምናምን ብዬ ገና አንቺን አስረድቼ ምናምን እንትን እንዲል አልፈለኩም። ይሄን ነገር እንደዚህ በፍጥነት ሲነግረኝ እኔም ከአንቺ በላይ ነበር የደነገጥኩትም ደስም ያለኝ። አንቺ ግን ደስታውን አይደለም የተጋራሽኝ፣ ድንጋጤውን ብቻ ነው። ገብቶሻል ሩታዬ? በዚህ ማለት እንዴት አያስደነግጥ? በጣም ነው እንጂ የሚያስደነግጥ። ደስ የሚላል እንጂ ሩታዬ አቤት እየፈራሽ ነው። በጣም ሊያሰማምጣት እየሞከረ ነው። በንግግሮቹ ምናምን ነገር ማስቀየም በጣም የታገለች ነው እሷ እራሱ። አይሆንም ካለች በቃ የሚቀየማት ምናምን አይነት ነገር ለዛ እየተግደረደረች ነው። እሱ በቃ እየታገለ ነው እና ምን አስቦ እንደሆነ ይሄ መዝናናና ያለው ነገር እናወራለን። ልጅሽን ይዤ ተቀብዬ አብርሽ ለሆነ የመጣሁት እና አስቢበት። ኦኬ ማለት በአንድ ጊዜ ይሄ ነገር ይፈጠራል ብዬ አስቤ አይደለም እውነት ለመናገር መልስ የሰጠው ያወራው ምናምን እና በአንዴ እንዴት እንደዚህ አይነት ውሳኔ ወሰንክ? አንተስ እንዴት ወደዚህ ቶሎ ልትመጣ ቻልክ? አልገባኝም። ብቻ ብዙ ነገሮች ጥያቄ ነው የሆነብኝ። አስደንግጣችሁኛል። ሩታዬ ስልሽ ጊዜ መስጠት ስለሌለብኝ ይህንን ታይም መጠቀም ስላለብኝ ነው እንደዚህ ያደረግኩት። ቶሎ ነገሮችን ያው ምን ይላሉ አባቶች የሆነ ነገር ባናት ነው እና ቶሎ የሆነ ነገር ምናምን ነገር ተፈጥሮ ይዤሽ በቃ ይሻላል። አብርሽ መጣ። አገባቡ ራሱ ጋብሎ ሊገባል። ምን የሚፈጠር ይመስልሻል? እንጃ ይጣላሉ ብዬ አስባለሁ። ሩታ ደግሞ ልህኛ ነች። አብርሽን አይታ አብርሽ ካናደዳት
ከልጁ ጋር የሆነ ነገር ታስመስላለች። እርግጠኛ ነኝ። በጣም ባይዜ ከባድ ነገር የሚፈጠር ነው ይመስለው። አብሬሽ እንኳን እንደዚህ አይነት ነገር ገጠመኝ አግኝቶ ይከረና ወንድሟ እንኳን ስለመጣ እንዴት የሆነ እንደነበር አይታችኋልና በጣም ሌላ ታሪክ ውስጥ የሚገባ ይመስላል። ግን ለሱ ጀስት ኖርማል ነው። እንዲናደድ ምናምን የሚያደርገው አይነት ነገር አይደለም። ለምን እሱ የነበረበትን ቦታ ያው አሁንም ያለበትን ቦታ ስለሚታወቅ ምናምን ነገር ማለት ነው። እሱ እዛ የፈለገውን ላይፍ እያሳለፈ ምናምን ነገር እዚህ ጋር እሷ ጋር ምትወሷ ላይ ጓ ምናምን ማለት አይችልም። ስለዚህ እሱ ግን ይላል እኔ ያላሽም እሱ ይላል እንደምጠረጥረው ከሆነ ማለት ነው። ያ ይላል እሱ ማለት ያለበትን በርግጥ ግን ደግሞ ማለት አይቀርም። ነገር የሆነ ደግሞ አጋክቶ ነው ኮሚያቆም እና ነው ፋሚሊዎች እናንተም የግል ሐሳባችሁን አስተያየታችሁን ምናምን ኮሜንት ላይ አስቀምጡልን። በጣም እንወዳችኋለን። ዳጭስ በጣም ነው የምንወዳችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ አድርጉ፣ ሼር አድርጉ እና ደግሞ የነገውን ቪዲዮ በጉጉት እንጠብቃለን ብለን ያው የጠበቅነው የምር በጣም ነው ሰስፔንስ አድርገው ነው ያቆሙት። እነ ኖባ ደግሞ እነ ፈረንጁ ሩታ ያለ ፈቃዷ ፕሮሰስን ምናምን በማስተምራችሁ ደስ አላለኝም ምን ማለት ነው። ይሄን ነገር ስንናገር ማለፍ አልፈልግም። ያው ፈቅዳ ብታስተምሩላት አሪፍ ነው፣ ግን ሳትጠይቋት ለሷ ጥሩ አስባችሁ ሊሆን ይችላል፣ ግን ቃሏን መጠየቅ ነበረባችሁ። እና ቤተሰብ ይሄን ሳልን ማለት ስላልፈለኩ ነው። በጣም ነው የምንወዳችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ላይክ አድርጉ። ቻው ቻው። ካም ቆይታ